ሰላም ውድ የዓለም ሕዝቦች በስደት የምትኖሩ በተለይም በዚህ ዓለም በተጨነቀችበት ሰዓት ከእናት ሀገራችሁ ወጥታችሁ ዓለም ሁሉ በጦርነት በታመሰበት ሰዓት ከሀገራችሁ ወጥታችሁ ተስፋ ባለችው ምድራችሁን ለቃችሁ ለስራ ለህይወት ብላችሁ ኑሯችሁን የተለያየ ዓለም ላይ ያደረጋችሁ ኢትዮጵያውያን በዚህ በጦርነት ሰዓት መካከለኛው ሀገር በታመሰችበት ሰዓት ማን ነው ወደ እግዚአብሔር በደንብ መጸለይ ያለበት የሚለው እንዳለ ሆኖ ነገር ግን ዓለም ሳትታመስ ጭንቀት የመከራ ቀን ሳይመጣ መከራዎችና ጥቃቶች ወደኛ ሳይመጡ በፊት የእግዚአብሔር ቃል ተስፋችንን ምን ላይ ማድረግ እንዳለብንና የሚመጣው ጭንቀት የሚመጣው መከራ እንደማያስጨንቀን ወይም ደግሞ በፍርሃት ውስጥ እንዳንኖር ከሚያደርገን የእግዚአብሔር ተስፋ ቃል የእግዚአብሔር ቃል ኪዳን በመጽሐፍ ቅዱስ ላይ ተጽፏል። በተለይ በዚህ አስጨናቂ ጊዜ በስደት የሚኖሩ ሰዎች ብዙ ሊጨነቁ ይችላሉ። ከነሱም አብልጦ ቤተሰቦቻቸው ብዙ በጭንቀት ሊዋጡና ስለ ልጆቻቸው ስለ ቤተሰቦቻቸው መመለስ እርግጠኛ የማይሆኑበት እንቅልፍ የማይተኙበት ጊዜ ነው። በዚህ በጭንቀት ጊዜ ምን ማድረግ አለብን? ጭንቀት ጊዜ ሳይመጣ ምን ማድረግ አለብን? ከመጣስ ምን ማድረግ አለብን? የሚለውን የእግዚአብሔር ቃል በመጽሐፍ ቅዱስ ላይ ጽፎልናል። የመከራ ጊዜ ሳይመጣ የጭንቀት ጊዜ ሳይመጣ ልባችሁንና ተስፋችሁን በእኔ ላይ አድርጉ ሲል የእግዚአብሔር ቃል ይናገራል። ይህ ቃል ታዲያ በጭንቀት ሰዓት ብዙዎቹ ይገባኛል፣ እኔንም ጨምሮ ብዙዎቻችን ወደምናምንበት እምነት መፍትሄ ወደሚገኝበት ወደሚባልበት ቦታ መከራዎች ወደኛ ሲመጡ ፍርሃት ሲውጠን መጽሐፍ አንባቢ የነበረው ወደ አንብቦቱ ወደ እምነቱ ይጸልያል። ግን ይሄ የሆነው መከራ ከመጣ በኋላ ነው። መከራ ሳይመጣ ቢሆን ኖሮ በጣም ይመረጣል፣ በጣም ተቀባይነት አለው። ለዚህ ነው ከመከራከን በፊት እግዚአብሔርን ቀድመህ አስብ መሸሸጊያ አድርገው የሚለው ለዚህ ነው። ስለዚህ በስደት በጦርነት በተለያየ ጭንቀት ውስጥ የምትኖሩ ኢትዮጵያውያን ሁሉ የዓለም ሕዝቦች ለእናንተ የተገባ ቃል በመጽሐፍ ቅዱስ ላይ ተጽፎላችኋል። ያ ቃል የተስፋ ቃል ነው። ያ ቃል በሕይወት የሚያኖረን ነው። ያ ቃል ከሞትንም ለእግዚአብሔር ነው፣ ከኖርንም ለእግዚአብሔር ነው። ግን ያቺ የተስፋ ቃል ለሰው ልጆች ተሰጥታለች። ወደኛ መከራ እንዳይመጣ፣ በችግር እንዳንዋጥ፣ በክፉዎች እንዳንበላ የእግዚአብሔር ቃል ምን ይለናል? በመዝሙረኛው ዳዊት ምዕራፍ 7 ይመስለኛል ምዕራፍ 7 ከቁጥር 1 ጀምሮ እግዚአብሔር እንዲህ ሲል ተናግሯል። አስቀድሞ ቃሉን ሰጥቶናል። አስቀድሞ ተስፋውን ሰጥቶናል። ምን ይላል? ዛሬ ያንን ቃል አስቀድሞ ያዙ፣ በዚህ በመከራ ሰዓት አይጨነቁ። መከራው አለ፣ ጭንቀቱ አለ፣ ተስፋ ቢስነቱ አለ፣ ስራ ማጣቱ አለ። ነገር ግን ምን ይላል? በእኔ ተማመኑ፣ በእኔ ተደገፉ ይለናል። እነሱን ስንደገፍ እነዚህ መከራዎች ሳንጨነቅ በእግዚአብሔር ተስፋ ውስጥ ብቻ እናልፋቸዋለን። እግዚአብሔርን ተስፋ ያላደረገስ ያልተጠጋው ሰውስ ዜናውን ያያል፣ ሰውን ይሰማል፣ እንዲሆነ እንዲህ ሊሆን ነው እያለ ራሱን በጭንቀት ውስጥ ለክፉ ሐሳብና መከራ ለክፉ ሰዎች አሳልፎ ይሰጣል ማለት ነው። ስለዚህ መከራ ቀን ሳይመጣ
ከመጣም በኋላ መሸሸጊያችን የት እንደሆነ መዝሙረኛው ዳዊት ምዕራፍ 7 ከቁጥር 1 ጀምሮ እንዲህ ይላል። እስኪ እናንብበው። በልዑል ረድኤት የሚያድር በሰማይ አምላክ ጥላ ውስጥ የሚቀመጥ እግዚአብሔር አንተ መጠጊያዬ ነህ፣ አምባዬ ነህ፣ አምላኬ ረዳቴ ነው፣ በእርሱም እተማመናለሁ ይለዋል። እርሱም ይላል እግዚአብሔር አምላክ እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነኛል፣ በላባዎቹ ይጋርደኛል፣ በክንፎቹ በታች እተማመናለሁ። እውነት እንደ ጋሻ ይከብብሃል፣ ከሌሊት ግርማ፣ ከመዓልት ከሚወረወር ፍላጻ፣ ከጨለማ ከሚሄድ ክፉ ሥራ፣ ከአደጋ ከቀትር ጋኔል አትፈራም። በአጠገብህ 1000 በቀኝህ 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖችህ ብቻ ትመለከታለህ፣ የኃጢአትንም ፍዳ ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አድርግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቅ ዘንድ መላእክት ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱልሃል። በተኩላና በእባብ ላይ ትጫናለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አድነዋለሁ ይላል እግዚአብሔር አምላክ። ስሜን አውቋልና እጋርደዋለሁ፣ ይጠራኛልና እመልስለታለሁ። በመከራም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ። ረዥም ዕድሜንም አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ስለዚህ እግዚአብሔርን አምላክ በመከራ ጊዜ ሳይሆን ከመከራ በፊት አስቀድሞ የያዘ የተስፋ ቃል ቁልጭ ብሎ ተጽፎልናል። ይኸው መከራ መጣ፣ ይኸው ችግሩ መጣ። ስለዚህ አሁን የእሱን የያዝን አንጨነቅም ማለት ነው። አድነዋለሁ ይላላ። በአጠገቡ 1000 በቀኙ 10,000 ይወድቃሉ፣ ወደ እሱ ግን አይቀርቡም ይላል። የተስፋውን ቃል ተስፋ አድርገን ነው የምንኖረው። በጥሩነት ውስጥም ብንኖር በመከራ ውስጥም ብንኖር ተስፋችን እግዚአብሔር አምላክ ብቻ ስለሆነ እሱን አስቀድመን የያዝን አንፈራም። እየሰራን እንገባለን፣ እየበላን እንወጣለን። ተስፋችን ግን ማን ነው? እግዚአብሔር አምላክ ነው። ዛሬ እዚች ባለሁባት ምድር ላይ ስለኔም ሆነ ስለማንኛውም ነፍስ ማንም ዋስትና አይወስድም። በእድልና በእግዚአብሔር ጥበቃ ነው የምንኖረው። የትኛውንም አይነት ሴኩሪቲ ኖሮን አይደለም። ጋሻችን፣ አምባችን፣ መጠጊያችን ግን የላይኛው አምላክ ልዑል እግዚአብሔር ቃል ኪዳኑ ነው። ቃል ኪዳኑም በመዝሙረ ዳዊት የተጻፈው ቃል ነው። እሱን እንጠጋለን፣ በእሱ አምነን እንወጣለን፣ በእሱ አምነን እንሰማራለን፣ በእሱ አምነን እንገባለን። ስለዚህ እንደኔ በስደት ያላችሁ እህቱና ወንድሞቼ ብዙ ካሜራውን ከመቅረጽ ብዙ ዜናዎችን ከምትሰሙና ልባችሁን ከምታሸብሩ ወደዚህ ቃል ወደ ተቀባላችሁ ወደዚህ እግዚአብሔር ወደ ገባላችሁ ቃል ተመለሱና ይሁት አንብቡት፣ ልባችሁ ያርፋል ከጭንቀት። ይሄ ጦርነት ምናልባት ሊቆይም ይችላል ወይንም ሊያበቃም ይችላል። እናንተ ግን ምን ትሰራላችሁ? የጦርነቱ ተሳታፊ አይደላችሁ። ስለዚህ ይልቁንም ይሄ የመናፍስት ውጊያ እንዲቆም ወደ እግዚአብሔር ጠጋ ብሎ መጸለዩ መልካም ነው እላችኋለሁ። አለበለዚያ ዜናውን ስታዩ፣ ወሬውን ስትሰሙ በጭንቀት እናንተም አእምሯችሁን ታጣላችሁ። ይህ ከመሆኑ አስቀድሞ ወደ መዝሙረኛው ዳዊት ቃል ልባችንን እናስጠጋ እላችኋለሁ። ይህን ለማለት ነው። በዚህች ወቅት እቺ ሜሴጅ በጣም ትጠቅማለች። ሽብር በመጣ ጊዜ፣ መከራ በመጣ ጊዜ መጠጊያህን ልዑል አምላክህን አድርግ ስለሚል ያንን ቃል መሰረት አድርገን በእሱ አርፈን ልንተኛ። አዎ እንተኛለን። የጥይት ድምፅ በላያችን ላይ እየሮጠብን እንተኛለን፣ አንፈራም። ለምን?
እግዚአብሔር የሚጠብቀን አምላክ አይተኛም ብለን ስለምናስብ የትኛውም ጉድጓድ ውስጥ ብትገባ የትኛውም አንደርግራውንድ ብትጠበቅ እግዚአብሔር ከጠበቀህ እንጂ የምትድንበት ምንም አይነት ኃይል የራስህ የለም። ሲጠብቅ ግን ገና ሲጀመር ገና ብሎ ጭንቅላታቸው ላይ ወደ አንተ እንዳያስቡ እግዚአብሔር ይከለክላቸዋል። አንተ ወዳለህበት ምድር ላይ እንዳይመጡ እግዚአብሔር ያሳስባቸዋል፣ ይከለክላቸዋል። በዚህ ነው እኔ የማምነውና ይሄን ሐሳቤን የተረዳችሁት የገባችሁ መላው ዓለም ላይ የምትኖሩ በአሁኑ ሰዓት በዚህ በጦርነት አእምሯችሁ የታመሰ ጭንቅላታችሁ የተበረዘ ስራችሁን የጣላችሁ ኑሯችሁ የተዘጋባችሁ ቤት ቁጭ ያላችሁ በዚህ ጦርነት ስራ አጣችሁ አሁን ጊዜው ለእግዚአብሔር የምንሰጥበት ጊዜ ነውና ወደዛ ጠጋ ብለን ቃሉ ምን ይላል የተገባልኝ ቃል ኪዳን ምንድነው ብለን እናንብበው። አመሰግናችኋለሁ። ይህ ሜሴጅ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በተለይ ጀማሪ ዩቲዩብ እንደመሆን ይመጣል ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። በዚህ ዩቲዩብ መንፈሳዊ ነገሮችን መሰራበት ነው። መንፈሳዊ ሰዎችን መደግፍበት ነው። ከተሳካ ያ ስለሆነ ሰብስክራይባችሁን እንድትተባበሩን ጠይቃችኋለሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በተለይ በዚህ መከራ ውስጥ ያለን ሰዎች ብቻ ሳይሆን የምንጨነቀው ከኛ ተነጥለው ያሉ ቤተሰቦች እናቶቻችን ዜናውን በደንብ የማይረዱት ሚስጥሩ በደንብ የማይገባቸው ሁሌም ስለኛ መጨነቃቸው ስለማይቀር በጸሎት እንዲያስቡን እግዚአብሔር ልጆቻቸውን በሰላም ወደ ሀገራቸው እንዲመልሱ እንዲጸልዩ እንጂ እንዲጨነቁ አልፈልግም። ስለዚህ ያንን እመኛለሁ። በሚቀጥለው ፕሮግራም በአዲስ ሐሳብና በአዲስ ጠቃሚ ወቅቱን የዋጀ መልእክት ይዤ እስክመጣ ሰላም ለእናንተ ይሁን። አመሰግናለሁ።